በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኪዳነ ተካሄድኩ ምስለ ሕሩያኔ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም በዓለ ኪዳነ ምሕረት በሰላም አደረሰን አደረሳችሁ። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። ይህን ቃል የተናገረው በነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት ላይ አድሮ አምላካችን እግዚአብሔር የተናገረው ቃል ነው። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ይለናል። አምላካችን እግዚአብሔር ከመረጣቸው ጋር የቃል ኪዳን ስምምነት የቃል ኪዳን ውል እንደገባ በዚህ በመዝሙር 88 ከቁጥር 3 ላይ እናገኛለን ማለት ነው። እንግዲህ ቃል ኪዳን የገባው ከእነማን ጋር ነው? ቃል ኪዳኑስ ምንድን ነው የሚለውን በቀጥታ የካቲት 16 በዓለ ኪዳነ ምሕረት ወይም የኪዳነ ምሕረት በዓል ለምን ይከበራል የሚለውን ከማየታችን በፊት አምላካችን እግዚአብሔር የቃል ኪዳን ስምምነት የቃል ኪዳን ውል የፈጸመው ከእነማን ጋር ነው? የቃል ኪዳኑ ስምምነት ምንድን ነው የሚለውን ማየት ያስፈልጋልና አጠር አድርገን እንመለከታለን። በመጀመሪያ የሰዎች ሁሉ አባት ለሆነው ከአባታችን አዳም ጋር ያደረገውን የቃል ኪዳን ስምምነት መመልከት ይቻላል። አዳም አታድርግ የተባለውን በማድረጉ ሕገ እግዚአብሔርን በመጣሱ ትእዛዘ እግዚአብሔርን በመተላለፉ የሞት ሞት ተፈርዶበት እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ ወደ ምድር ተጥሎ በነፍስ በስጋው ሙቶ ነበርና ወደ ምድር ከተጣለ በኋላ አምላካችን እግዚአብሔርን በተለያዩ ጊዜያት በተሰበረ ልብ ያለማቋረጥ እየጾመ እየጸለየ ሁልጊዜ ይለምን ነበርና አምላካችን እግዚአብሔር ደግሞ ከ5500 ዓመት በኋላ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ለአባታችን ለአዳም ገብቶለት ነበር። ከዓመት ዓመት ከወር ወር ከቀን ቀን ሳያሳልፍ በገባለት ቃል ኪዳን መሰረት ከእመቤታችን ከድንግል ማርያም ተወልዶ በቀራንዮ አደባባይ ላይ ርቃኑን ተሰቅሎ አድኖታል ማለት ነው። ስለዚህ የገባለትን ቃል ኪዳን ፈጽሞለታል። ስሙን እንዲቀድስ ክብሩን እንዲወርስ የፈጠረውን አዳም በበደሉ ምክንያት ቢወርድም እንኳን በገባለት ቃል ኪዳን መሰረት አዳምን አድኖታል ማለት ነው። እንዲሁም ደግሞ ለአባታችን ለኖህ ቃል ኪዳን እንደገባለት በዚህ በኦሪት ዘፍጥረት ምዕራፍ 9 ከቁጥር 11 ላይ ስንመለከት ለአባታችን ለኖህ ቃል ኪዳን እንደገባለት እንመለከታለን። ቃል ኪዳኑ ምንድን ነው ካልነ ቃል ኪዳኔንም ለአንተ አቆማለሁ፣ ሥጋ ያለውም ሁሉ ዳግመኛ የጥፋት ውኃ አይጠፉም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። በእኔና በአንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳኔ ምልክት ይህ ነው፣ ቀስቴን በደመና አድርጌያለሁ። የቃል ቂዳኑ ምልክት በእኔና በምድር መካከል ይሆናል አለ ይላል። የሰው ልጆች በኖህ ዘመን እየበዙ በሄዱ ጊዜ ኃጢአትን ሰሩ ይላል። የኃጢአታቸው ጥግ ቅድመ እግዚአብሔር ደረሰ። እግዚአብሔርም ሰውን በመፍጠሩ ተጸጸተ ይለናል። ኖህ በእግዚአብሔር ፊት ሞገስን አገኘ። እግዚአብሔር ዓለምን በማይ አይህ ወይም በንፍር ውሃ ሊያጠፋ እንደሆነ ለኖህ ነገረው። ኖህም መርከብ እንዲሰራ በዛ በመርከቡ ውስጥ እንዲጸለል አዘዘ ይላል። ኖህ የታዘዘውን አደረገ። ኖህ በመርከቡ እንደዳነ ፍጥረታት በሙሉ በማይ አይህ እንደጠፉ ፍጥረታትን በሙሉ በማይ አይህ ካጠፋ በኋላ ለኖህ ቃል ኪዳን እንደገባለት ከዚህ በኋላ በሰማይ የሚበሩ አዋፋት በምድር ያሉ ፍጥረታት በማይ አይህ ዳግመኛ አይጠፉም ብሎ ለኖህ ቃል ኪዳን እንደገባለት መጽሐፍ ያስረዳና ማለት ነው። እውነት ነው። እግዚአብሔር ከኖህ በኋላ ዓለምን በማይ አይህ አልቀጣም፣ በማይ አይህ አላጠፋም። እንዲሁም ደግሞ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 16 ላይ ስንመለከት ለአባታችን ለአብርሃም እግዚአብሔር ቃል እንደገባለት ይኸው ምንድነው? በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና እንደ ባህር አሸዋ አበዛዋለሁ። ዘሩ የተባረከ ሆኗል። አበብዙኃን እየተባለ እስከ ዛሬ ድረስ አባታችን አብርሃም ይጠራል ማለት ነው። ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጡት ጋር ቃል ኪዳን አደርጋለሁ ባለው መሰረት እግዚአብሔር ከመረጣቸው ከነ ኖህ ከነ አብርሃም ጋር ቃል ኪዳኑን አድርጓል። እንዲሁም ደግሞ ኦሪት ዘጸአት ምዕራፍ 24 ላይ ስንመለከት ለአባታችን ለሙሴ ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይንም ጽላት እሰጥሃለሁ አለ ይላል። እውነት ነው። እግዚአብሔር እንዳለው ሙሴ ወደ ተራራው ወጣ። በተራራው ላይም 40 መዓልትና 40 ሌሊት ጾመ።
እግዚአብሔር አምላክም የቃል ኪዳኑን ታቦት 10ቱ ትእዛዛት የተጻፈበትን እስራኤላውያን እንዲያከብሩት፣ እስራኤላውያን እንዲገዙለት የቃል ኪዳኑን ታቦት ሰጥቶታል ማለት ነው። ከመረጥኩ ጋር ቃል ኪዳንን አድርጋለሁ ባለው መሰረት አምላካችን እግዚአብሔር ለአባታችን ለኖህ ለአባታችን ለአብርሃም እንዲሁ ለሙሴ ከሙሴ ጋር ቃል ኪዳን አድርጓል ማለት ነው። ለምሳሌ ያህል የጠቀስናቸው እነዚህ ሲሆኑ ብዙ ቅዱሳን አባቶችን ብዙ ቅዱሳን እናቶችን አምላካችን እግዚአብሔር መርጧል፣ ለእነሱም ቃል ኪዳን ሰጥቷቸዋል። ከነዚህም በላይ ደግሞ መልዕልተ ፍጡራን መትሕተ ፈጣሪ ለሆነችው ለእመቤታችን ለቅድስት ድንግል ማርያም ደግሞ ቃል ኪዳን ሰጥቷታል። ለእመቤታችን ለቅድስት ድንግል ማርያም የሰጣት ቃል ኪዳን ምንድን ነው ካልነ ይኸውም የካቲት 16 ቀን የምናስበው የካቲት 16 ቀን የምንዘክረው በዓል ነው ማለት ነው። ይህ እንዴት ነው ከተባለ እመቤታችን ቅድስት ድንግል ማርያም ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ ልጇ ወደ ተቀበረበት ወደ ጎልጎታ ወደ መቃብሩ እየሄደች ዘወትር ትጸልይ ነበር። ያለማቋረጥ ትጸልይ ነበር ማለት ነው። ትጸልይ ነበር። የካቲት 16 ቀን እንዲህ ብላ ስትጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ መጣ ይለናል። እልፍ አእላፋት መላእክትን አስከትሎ መጣ። አደርግልሽ ዘንድ የምትፈልጊውን ጠይቂ ባላት ጊዜ በስሜ ቤተ ክርስቲያንን የሚያሰራውን መታሰቢያን የሚያደርገውን ለታረዘ የሚያለብሰውን ለተራበ የሚያበላውን ለተጠማ የሚያጠጣውን በስሜ ልጁን የሚሰይመውን በበዓሌ ቀን የዘመረውን ማህሌት የቆመውን ዓይን ያላየውን ጆሮ ያልሰማውን ዋጋ ክፈልልኝ፣ ከሲኦልም ነፃ አድርግልኝ፣ ማርልኝ አለችው ይላል። እናቴ ሆይ የለመንሽውን ልመና አደርግልሻለሁ፣ እፈጽምልሻለሁ። ለዘጸውዐ ስመኪ ወለዘገብረ ተስካረኪ እምህር ለኪ ስምሽን የጠራ መታሰብሽን ያደረገ በስምሽ የተራበ ያበላ የተጠማ ያጠጣ ጧፉን ዕጣኑን መብራቱን ይዞ ወደ ቤተ ክርስቲያንሽ የመጣ ቤተ ክርስቲያንሽን ያሳነጸ ዝክርሽን የዘከረ እምርልሻለሁ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የካቲት 16 ቀን ቃል ኪዳን ሰጥቷታል ማለት ነው። ለዚህም ነው እንግዲህ ኪዳነ ምሕረት እየተባለች የምትከብረው ማለት ነው። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ለእናታችን ለቅድስት ድንግል ማርያም የምሕረት ቃል ኪዳን የገባበት ዕለት ማለት ነው። እናታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበት ዕለት ነው ማለት ነው። አንዳንዶቻችን ካለማወቃችን የተነሳ ኪዳነ ምሕረት ስትባል ከእመቤታችን ውጭ ሌላ አድርገን የምናስባለን። ኪዳነ ምሕረት ማለት እመቤታችን ቅድስት ድንግል ማርያም ልጇ አደርግልሽ ዘንድ የምትፈልጊውን ጠይቂ ባላት ጊዜ ድንግል ማርያም ልጅ ሆይ 9 ወር ከ5 ቀን በተሸከመች ማኅፀኔ ባጠቡት ጡቶቼ በታቀፉ እጆቼ ከአንተ ጋር ወደ ግብፅ በተሰደዱ እግሮቼ እለምንሃለሁ፣ ስሜን የጠራ መታሰቢያ ያድርግ ማረልኝ ስትለው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የጠየቀችውን በሙሉ እንደሚያደርግላት ቃል ኪዳን የገባበት ዕለት ስለሆነ ኪዳነ ምሕረት ተብሎ ተሰይሟል። ስለዚህ የካቲት 16 ቀን ለምን እናከብራለን ከተባለ እናታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን ከልጇ ከመድኃኒታችን ከኢየሱስ ክርስቶስ እኛን ለማስማር በአማላጅነቷ ለምንተማመን አማላጅነቷን ለምንፈልግ አማላጅነቷን ለማይፈልጉ እናትነቷን ለማይፈልጉ ሳይሆን እናትነቷን ለምንፈልግ የአምላክነቷን አምነን ለተቀበል በርኅራኄዋ በአማላጅነቷ ለምንማጠን ለእኛ የምሕረት ቃል ኪዳንን የጠየቀችበት ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የምሕረት ቃል ኪዳን የሰጠበት ቀን ነው ማለት ነው። እመቤታችን ቅድስት ድንግል ማርያም ይህን የምሕረት ቃል ኪዳን ከተቀበለች በኋላ ሰዎችን እንዴት እንዳማለደች ሰዎችን ከሲኦል እንዴት እንዳወጣች ስንመለከት የበላየ ሰብእ ወይም የስምዖን ታሪክን መመልከት እንችላለን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳኗ እንዴት ተፈጻሚነት እንዳገኘ ስንመለከት በላየ ሰብእ ወይም ስምዖን የሚባል አንጌቤን በሚባል የሚኖር አንድ ሰው ነበር። ይህ ሰው እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ለተራበ የሚያበላ ለተጠማ የሚያጠጣ የተራቆትን የሚያለብስ ሰው እንደነበር እንግዶችን እንደ አብርሃም የሚቀበል ሰው እንደነበር ታሪክ ያስረዳናል። ከዕለታት አንድ ቀን የመልካም ነገር እንቅፋት የመልካም ነገር ጠላት የሆነ ሰይጣን በዚህ መልካም ነገሩ ቀናበት ይላል። በዚህ መልካም ነገሩ ቀናበትና በሶስት ሰው ተመስሎ ወደ ቤቱ ሄደ ይለናል። በላየ ሰብእ ወይም ስምዖን እንግዲህ አመጣልኝ ብሎ ስምዖን ተደስቶ ወደ ቤቱ አስገብቶ እግራቸውን አጥቦ ተንከባክቦ በቤቱ ካስቀመጣቸው በኋላ ምግብን አቅርቦ እንዲስተናገዱለት ሲጠይቃቸው በሰው አምሳል ተመስለው የሄዱ አጋንንት ሰዎችን የሚያስት ጠላትና ሰይጣን ልጅህን አርደ ሰርተ ካላቀረብልን ምግብን አንመገብም አሉት ይላል። በዚህ ጊዜ ስምዖን
ቆም ብሎ አሰበ ይላል። ቆም ብሎ ሲያስብ ልጁን አርዶ ለመስዋዕትነት ማቅረብ ቢጨንቀውም እንኳን አብርሃም ልጁን ለመስዋዕትነት አቅርቦ ምን ተጎዳ ተጠቀመ እንጂ የሚለውን ታሪኩን ያውቅ ነበርና እንደ አብርሃም ለመባረክ እንደ አብርሃም በቤቱ በረከትን ለማግኘት ሲል ልጁን አረደ ይለናል። ልጁን ካረደ በኋላ ሰርቶ አቀረበላቸው ይላል። ልጁን አርዶ ሰርቶ ካቀረበ በኋላ ቀመስልን አሉት ይላል። የልጁን ስጋ ቀመሰ ይለናል። የልጁን ስጋ በሚቀምስበት ጊዜ ሰይጣን በዛው ተዋህደ ይለናል። በዛው ተዋህደውና በእንግድነት መልክ የመጡት አጋንንትም ከእርሱ ተሰወሩ ይለናል። ከዚህ በኋላ ሰው የሚበላ ሆነ ይላል። መጀመሪያ ከቤቱ ያሉ ሰዎችን በላ፣ ከዛም እንዲሁ ጎረቤቶችን በላቸው። እንዲህ እያለ 78 ነፍሳትን በላ ይለናል። 78 ነፍሳትን ከበላ በኋላ ስሙ በሀገሩ በአንጌቤን ከታወቀ በኋላ በመጨረሻ ወደ አንድ አካባቢ ሲሄድ በአንድ አካባቢ በሮችን ጠምዶ የሚያርስ ገበሬን ተመለከተ ይለናል። ይህን ገበሬ ለመብላት ወደ እሱ ሲጠጋ አንተ ሰው እነዚህን በሮችን በያዝኩት በእነዚህ በሶስት ጦሮች ቀይረኝ ብሎ ያን ገበሬ ጠይቀው ብሏል። ገበሬውም ወደ እሱ ሲጠጋ አንተ በአንጌቤን የሚኖረውን በላዔሰብን ትመስላለህ፣ ሰውን የሚበላውን ስምዖን የሚባለውን ሰው ትመስላለህ፣ እኔ በሮችን አልሸጥም አለ ይላል። በዚህ ጊዜ በላዔሰብ ስሜ በአገሩ ሁሉ ታውቋልን፣ ስሜ ጠፍቷን ብሎ ደነገጠ ይላል። ከዚህ በኋላ ከዛ ገበሬ ርቆ ወደ ሌላ ቦታ ወደ ሩቅ ቦታ ሲሄድ በርቀት አንድ ሰው ተቀምጦ ተመለከተ ይላል። ያንን ሰው ለመብላት ሲጠጋው ያ ሰው እጅና እግሩ በደዌ የተመታ እጅና እግሩ የቆሰለ ሆኖ ተመለከተ ይላል። በቁስል የነደደ ስለነበረ ተጠይፎት ሄደ ይለናል። ያን ሰው ተጠይፎት ሲሄድ በላዔሰብ ወይም ስምዖን በኮዳ ውሃ ይዞ ነበርና ያ ችግረኛ ያ በደዌ የተያዘ በደዌ የተመታ ያ በሽተኛ ሰው ውሃ እንዲሰጠው በላዔሰብን ጠየቀ ይለናል። ሰማይና ምድርን ስለፈጠረ ስለ እግዚአብሔር ብለህ ውሃ ጠምቶኛል፣ በውሃ ጥም ልሞት ነው፣ እባክህ ጥቂት ውሃ ስጠኝ አለ ይለናል። በላዔሰብ ሰምቶ እንዳልሰማ አይቶ እንዳላየ ትቶት ሄደ ይለናል። ስለ ቅዱስ ሚካኤል ብለህ ስለ ቅዱሳን መላእክት ብለህ ስጠኝ አለ ይለናል። አሁንም ዝም ብሎ ሄደ ይለናል። በመጨረሻ አምላክን ስለወለደች ስለ ቤዛዊተ ዓለም ስለ ድንግል ማርያም ብለህ ውሃ ስጠኛ ብሎ ድምፁን ከፍ አድርጎ ጠይቀው ይለናል። በዚህ ጊዜ በላዔሰብ ከሚሄድበት ባለበት ቆመ ይለናል። አሁን የጠራሃትን ስም ደግመህ ጥራት አለ ይለናል። ያ ሰው ስለ እመቤታችን ስለ ድንግል ማርያም ስለ ቤዛዊተ ዓለም ብዬ እለምንሃለሁ ጥቂት ውሃ ስጠኝ አለው ይለናል። በዚህ ጊዜ ይህችን ስም በልጅነቴ አውቃታለሁ፣ ሰዎችን ከሲኦል ወደ ገነት የምታገባ እሪተ ልቡና ተብላ የምትጠራናትና ብሎ ጥቂት ውሃ ጠብ አደረገለት ይላል። ጥቂት ውሃ ጠብ ቢያደርግለት በእጁ ነቃቃት ገብቶ ወደ ጉሮሮ ሳያደርግ ቀረ ይላል። ከዚህ በኋላ በላዔሰብ ስሜ በሀገር ሁሉ ጠፍቷን ስሜም ታውቋን፣ ስለዚህ በዋሻ ውስጥ ሄጄ ራሴን እየወቀቱ ስለ ኃጢአቴ በጾም መሞት አለብኝ ብሎ ወሰነ። ከዚህ በኋላ በላዔሰብ በዋሻ ውስጥ ገብቶ የተወሰኑ ቀናት ከኖረ በኋላ አረፈ ይለናል። ካረፈ በኋላ መላእክተ ጽልመት ከፊትና ከኋላ እያጣደፉ ነፍሱን ወደ ሲኦል ለመውሰድ ተቀበሏት ይላል። ነፍሱን ተቀብለው ሲወስዱ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለፍርድ አቀረቧት ይለናል። ለፍርድ ካቀረቧት በኋላ ነፍሱ በፍርድ በቆመችበት ዕለት እመቤታችን ቅድስት ድንግል ማርያም መጣች ይላል። ልጄ ወዳጄ ሆይ በገባህልኝ ቃል ኪዳን መሰረት እባክህ ይህችን ነፍስ ማርልኝ ብላ እመቤታችን ቅድስት ድንግል ማርያም ጥያቄ አቀረበች ይላል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከልብኑ ይትማር ውሻ ይማራን እናቴ ብሎ ጠይቃት ይላል። እመቤታችን ቅድስት ድንግል ማርያም ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ብለህ ቃል ኪዳን ገብተህልኛልና ማርልኝ አለችው ይላል። በዚህ ጊዜ የበላቸውን 78 ነፍሳትና የሰጠውን ጥርኝ ውሃ እንዲመዘን አድርጓል። ሲመዘን እመቤታችን ቅድስት ድንግል ማርያም ከዛች ጥርኝ ውሃ ላይ ጥላዋን ጣለችበት ይላል። በዚህ ጊዜ ያቺ ጥርኝ ውሃ መዝና በላዔሰብ ወደ ገነት ገባ ይለናል። በእመቤታችን ምልጃ በእመቤታችን ጸሎት 78 ነፍሳት የበላው በላዔሰብ ገነት እንደገባ ታሪክ ያስረዳናልና የአምላካችን ቸርነት የእመቤታችን ምልጃ ለሁላችንም እንዲሆን የእርሱ ፈቃድ ይሁንልን። ይቆየን።